የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የአውሮፓ ህብረት ከኢኮኖሚ ስብስብነት ወደ ወታደራዊ ስብስብነት ተለውጧል ስትል ሩሲያ ወቀሰች። የቀድሞው የሀገሪቱ ፕሬዝዳንት ዲሚትሪ ሜድቬዴቭ የአውሮፓ ህብረትን ጠላት እስከ ማለት ፈርጀውታል። አሜሪካ የአውሮፓ አባል ሀገራት ወታደራዊ ጥምረት የሆነውን ኔቶን ገሸሽ ካደረገች ወዲህ የአውሮፓ ሀገሮች በተናጠልና በቡድን ወታደራዊ ኃይላቸውን ማጠናከር መጀመራቸው ይታወቃል። ሀገራዊ ወታደራዊ በጀትም ብዙዎቹ ሀገሮች ጨምረዋል። ዝርዝሩን የያዘው ዘላለም ተፈሪ ነው። እናዳምጠው። የሰሜን አትላንቲክ የጦር ኪዳን ኔቶ ሲመሰረት 12 ሀገራት ነበሩም። ደግሞም ከዓለም የፖለቲካና የመጣኔ ሀብት መሪዎች አብዛኞቹ የተሳተፉበት ነው። አሁን 32 ሀገራት ያቀፈ ግዙፍ የጦር ኪዳን ነው። ከነዚህ መካከል 30ዎቹ አውሮፓውያን ደግሞ 23ቱ የአውሮፓ ህብረት አባላትም ናቸው። በአውሮፓውያን ሀገራትና ሩሲያ መካከል የከረረ የፖለቲካ ግንኙነት ከተፈጠረ ውሎ አድሯል። አውሮፓውያኑ ሩሲያና ዩክሬን መካከል የሚደረገውን ጦርነት የሁለቱ ሀገራት ብቻ አድርገው አይመለከቱትም። ሩሲያ በዩክሬን ምድር ካሸነፈች ሽንፈቱ የመላው አውሮፓውያን ነው ብለው ያምናሉ። በዚህም ምክንያት የኪየቭን ጦር እየረዱ ነው። በተለይም ጀርመን፣ ጣሊያንና ፈረንሳይ ሌሎቹንም በማስተባበር ከፍ ያለ ሚና እየተወጡ ነው። የቀድሞዋ የህብረቱ አባል ዩናይትድ ኪንግደም ለ3 ዓመታት ስታደርግ የነበረውን ድጋፍ ቀጥላም በዚህ ዓመት ለዩክሬን የምታደርገው ድጋፍ ከስከዛሬው ከፍ ያለ ሆኗል። 4.5 ቢሊዮን ፓውንድ የሚደርስ ወታደራዊ ድጋፍ በዚህ ዓመት ለኪየቭ ታደርሳለች። ከመጋቢቱ የ5000 የአየር መከላከያ ሚሳኤሎች በተጨማሪም 350 የአየር መከላከያ ሚሳኤሎች ለቮሎዲሚር ዜሌንስኪ ሀገር ለመስጠት ተዘጋጅታለች። የመከላከያ ሚኒስትሩ ጆን ሄሌይ ሚሳኤሎቹ የሰውን ሕይወት ያተርፋሉ ሲሉ ተናግረዋል። ፑቲን ለሰላም እውነተኛ ፍላጎት የለውም ሲሉም ወቅሰዋል። ይህ ሁሉ ለ3 ዓመታት ዩናይትድ ኪንግደም ዩክሬንን ስትደግፍ የነበረችበት አቋም ቀጣይ ነው። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከ3 ዓመታት በፊት ሞስኮና ኪየቭ ጦርነቱን ለማቆም ተስማምተው እንደነበር፣ ነገር ግን የእንግሊዝ ጣልቃ መግባት ስምምነቱን እንዳከሸፈው መናገራቸው ይታወሳል። በአውሮፓ ሀያላን ሀገራት መሪነት ከሩሲያ አንጻር የሚቆም የጋራ ጦር ለመገንባትም እቅድ አለ። ደግሞ እነዚህ ሀገራት የኔቶ አባላት ናቸው። ኔቶ ከቀድሞዋ ሶቪየት ህብረት አንጻር የተመሰረተም ከህብረቱ መፍረስ በኋላ ወራሽ ከሆነችው ሩሲያ ጋር ትንቅንቁን የቀጠለ ነው። የዶናልድ ትራምፕ ወደ ስልጣን መምጣትና አስቀድሞ ከነበረው በተቃራኒም ከሩሲያ ጋር መልካም ግንኙነት ለመመስረት መሞከራቸው የኔቶ አባላት የራሳቸውን የጦር አቅም እንዲያሳድጉና አሜሪካ አስቀድሞ እንደነበረው የአውሮፓ ጠባቂ ሆና መዝለቅ እንደማትፈልግ ግልጽ ማድረጋቸውም የህብረቱ አባላት የጦር አቅማቸውን ስለማጠናከር ይበልጥ እንዲጨነቁ አድርጓቸዋል። በርካታ ሀገራትም የጦር በጀታቸውን ከፍ አድርገዋል። የአውሮፓውያኑ ጭንቀት ሩሲያ የጦር አቅሟን ከፍ ማድረጓ የህልውናችን ስጋት ነው የሚል ነው። ሩሲያም ተመሳሳይ የሆነ ምልከታ የአውሮፓ ህብረት ላይ አላት። ለዚህም ነው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአውሮፓ ህብረት የኔቶ ቅጥያ እየሆነ ነው ያሉት። እንደ ላቭሮቭ እምነት የምጣኔ ሀብት አንድነት የነበረው የአውሮፓ ህብረት በፍጥነት ወደ አደገኛ የጦር ህብረትነት ተለውጧል። ሞስኮ ላይ በተደረገ ጉባኤ ላቭሮቭ የአውሮፓ ህብረት በመጀመሪያ ሲመሰረት የነዋሪዎችን ህይወት ለመለወጥ የተቋቋመ የምጣኔ ሀብት ህብረት ነበረም። ነገር ግን ስር ነቀል ለውጥ በማድረግ ወደ ጠበኛ የወታደራዊ ፖለቲካዊ ቡድንነት ተለውጧል። የኔቶ ቅርንጫፍ ወይም የኪዳኑ አባሪ ሆኗል ብለዋል። በኔቶና በሩሲያ መካከል ያለው ግንኙነት ደግሞ ግልጽ ነው። ቭላዲሚር ፑቲን ወደ ዩክሬን ለመዝመታቸው ትክክለኛነት የሚያቀርቡት አንደኛው ምክንያት ኔቶ እየከበበኝ ነው የሚል ነው። እንደ ሩሲያም ዩክሬን የኪዳኑ አባል መሆን የለባትም። ዩክሬን አባል ከሆነች ከላይ ከቦልቲክ ባህር እስከ ጥቁር ባህር ድረስ ኔቶ ሞስኮን ይከባል። እናም ኔቶ ለሩሲያ የህልውና አደጋ የጋረጠ መተባበር ነው። የሩሲያም ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአውሮፓ ህብረትን እንደ ኔቶ ክንፍ ቆጥረው መናገራቸው የግንኙነታቸው መልክ የተቀየረበትን መጠን ያመለክታል። በአውሮፓም ህብረትና ኔቶ መካከል የተፈረመው ስምምነት የኔቶ አባል ያልሆኑ የአህጉሪቱ ሀገራት እንኳን የኪዳኑ ጦር ወደ ምስራቅ በሚያደርገው ጉዞ ድንበራቸውን እንዲያቋርጥ የሚፈቅድ ነው። ይህም ማለት የአውሮፓ ህብረት አባል ሀገራት በሀገራችን ላይ ለጦርነት በሚደረግ ዝግጅት በቀጥታ እየተሳተፉ ነው በሚል ወቅሰዋል። የቀድሞ የሩሲያ ፕሬዝዳንትና የሀገሪቱ የጸጥታ ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቬዴቭ የላቭሮቭን አቋም አጠናክረዋል። ሜድቬዴቭ የአውሮፓ ህብረትን
ጠላት ሲሉ ገልጸውታል። ህብረቱ ጦርነትን ከሚከላከል የምጣኔ ሀብት ቡድን ወደ ጸረ ሩሲያ የጦር ቡድንነት ተቀይሯል። እንደ ሜድቬዴቭ ከሆነም የአውሮፓ ህብረት ከኔቶ ያነሰ ስጋታችን አይደለም በሚል ህብረቱ ለዩክሬን እያደረገ ያለው ድጋፍ ለሀገራቸው አደጋ መሆኑን ተናግረዋል። እንደ ሮይተርስ ዘገባም በሩሲያና ዩክሬን ጦርነት ምክንያት ከፍ ወዳለ ፍጥጫ ውስጥ የገቡት ሁለቱ አካላት ጦርነቱን በሰላማዊ መንገድ ለመፍታት የሚደረገውን ጥረት ከባድ አድርገውታል። በሄግ የተካሄደው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ አባል ሀገራቱ ከጠቅላላ ሀገራዊ ምርታቸው 2% የነበረውን የመከላከያ ወጪያቸውን በ2035 ወደ 5% ለማሳደግ አስማምቶ ተጠናቋል። ይህም ለፕሬዝዳንት ዶናልድ ትራምፕ ድል ነው እየተባለ ይገኛል። ቃል ግርማ በአጠቃላይ ጉባኤ ውሳኔዎች ምን መልክ አላቸው የሚለውን እንዲህ ያስቃኘናል። የዓለም ስርዓት ህግና መርህ ሳይሆን ጉልበት ሲመራው ትራምፕን ይመስላል ቢባል ማጋነን አይሆንም። ሰውየው ተወደደም ተጠላም በግራም ነፈሰ በቀኝ ልባቸው የፈቀደውን መሬት ለማውረድ የማይጠቀሙበት እጅ መጠምዘዣ የማይፈነቅሉት ድንጋይ አይኖርም። ለዚህ ጥሩ ማስረጃና ማሳያ በሄግ ሀያላኑን ያሰባሰበው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ መሆን ይችላል። የዓለማችን ክንደፈርጣማ በኢኮኖሚ የደረጁ ሀያላን ሀገራትን በኔዘርላንድ ያሰባሰበው ጉባኤ ሲጠናቀቅ አባለ ሀገራቱ የትራምፕን የከረመ መሻት ሞልተው ወደ ሀገራቸው ተመልሰዋል። ፕሬዝዳንት ዶናልድ ትራምፕ አውሮፓ ለራሷ ደህንነት ራሷ መቆም አለባት ሲሉ እንደመክረማቸው እያንዳንዱ የኔቶ አባለ ሀገር ከጠቅላላ የሀገር ውስጥ ምርቱ ቢያንስ 5% የሚሆነውን ለመከላከያው ማዋል አለበት ብለው እንደመናገራቸው ያሉት ሰምሯል። የጉባኤውን መጠናቀቅ አስመልክተው ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕም የጉባኤው ውጤት ለአውሮፓም ሆነ ለምዕራቡ ዓለም ስልጣኔ ትልቅ ስኬት ነው ሲሉ ተደምጠዋል። የኔቶ አባል ሀገራት በሚያስደንቅ መልኩ የመከላከያ በጀታቸውን ወደ 5% ለመጨመር ቁርጠኝነታቸውን ገልጸዋል። ይህ ማንም ይሆናል ብሎ ያሰበው አይደለም። ይህም የሄግ የመከላከያ ቁርጠኝነት ይባላል። ይህ እጅግ ጥሩ ነው። አባል ሀገራቱ እንዲህ ሲተባበሩ በዓመት $1 ትሪሊየን ለኔቶ መጨመር ይችላሉ። ይህ ለአውሮፓ ትልቅ ድል ነው። ለምዕራብ ስልጣኔም ስኬት ነው። This is a big win for Europe and for actually Western civilization. በጋራ መግለጫቸው መሰረት በቀጣዮቹ 10 ዓመታት ማለትም በአውሮፓውያኑ 2035 ከጠቅላላ የሀገር ውስጥ ምርታቸው 2% የነበረውን የአባለ ሀገራቱን የመከላከያ በጀት በትንሹ 5% ለማድረስ ቃል አስረዋል። ሀገራቱም ወደዚህ ግብ የሚያደርሳቸውን መንገድ የሚያስረዳ ዓመታዊ እቅድ እንደሚያቀርቡ ባለ 5 ነጥቡ የጋራ መግለጫ ያትታል። በዚህ ባለ 5 ነጥብ የጋራ የአቋም መግለጫ ላይ እንደሰፈረውም እያንዳንዱ ሀገር 3.5% የሚሆነውን ከጠቅላላ የሀገር ውስጥ ምርቱ የሚታሰብ ሀብት ለመከላከያው ማዋል አለበት። በተጨማሪም በተመሳሳይ ከጠቅላላ የሀገር ውስጥ ምርቱ የሚታሰብ 1.5% ሀብት ሰፋፊ የመከላከያ መሰረተ ልማቶችን በየወቅቱ ለማጠናከር ያውላል። ይህንን ምክረ ሐሳብ ጉባኤው ከመጀመሩ ቀደም ብለው ሲሞግቱት የነበሩት የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ፣ የቤልጂየሙ አቻቸው ባርት ዲዌቨርና የስሎቫኪያው ፕሬዝዳንት ፒተር ፔሌግሪኒ በዚህ የጋራ የአቋም መግለጫ ላይ ፊርማቸውን እንዳኖሩ የቢቢሲ ዘገባ አመላክቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሄግ ጉባኤ የአባለ ሀገራቱን የመከላከያ ወጪ ከፍ ለማድረግ ሲጥሩ ለነበሩት ዶናልድ ትራምፕ ሰርግና ምላሽ ነበር ያለው የብሉምበርግ ዘገባ ከጉባኤው በፊት ምንም ያክል ልዩነቶች ቢኖሩ ባለ 5 አንቀጹ የጋራ መግለጫ ግን ለፕሬዝዳንት ትራምፕ አብይ ድል ነው ብሏል። በተጨማሪም በትላንትናው ዕለት ጸድቆ የወጣው የኔቶ አባለ ሀገራት የጋራ መግለጫ ቃል በቃል ሲነበብ በትርምስ ውስጥ በምትገኘው ዓለማችን በሚገጥማቸው የደህንነት ስጋት የአባለ ሀገራቱን አንድነት፣ ሽብርተኝነትና ሩሲያ የአውሮፓ የረጅም ጊዜ ስጋትነት ያትታል። ሀገራቱ በማንኛውም የኔቶ አባለ ሀገራት
ሀገር ላይ የሚሰነዘር ጥቃት በህብረቱ ላይ እንደሚቃጣ የሚቆጠርና በአባልነትና አጋርነት መርህ የጋራ ምላሽ እንደሚሰጥ ብረት ለበስ ቁርጠኝነት እንዳላቸው ማረጋገጣቸውንም የጋራ መግለጫው ይነበባል። ሆኖም ከዚህ ቀደሞቹ የኔቶ ጉባኤዎች በተለየ የሄግ የኔቶ ጉባኤ በዩክሬኑ ጦርነት ላይ መቀዛቀዝ ማሳየቱ በርካቶችን አነጋግሯል። ከዚህ ቀደም የነበሩ የኔቶ ጉባኤ የአቋም መግለጫዎች እንደሚያመላክቱት ሀገራቱ በዩክሬን ያለውን ጦርነት ያወግዙ፣ ሩሲያ ከዩክሬን ግዛት ሙሉ ለሙሉና ያለምንም ቅድመ ሁኔታ እንድትወጣም ይጠይቁ ነበር። በበርካታ መሪዎች ታሪካዊ የተባለው በትላንትናው ዕለት የተጠናቀቀው የሄግ የኔቶ ጉባኤ የጋራ መግለጫ ግን ሩሲያን አላወገዘም። ይሁንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዋና ጸሐፊው በኩል ለዩክሬን የሚደረገው ድጋፍ እንደሚቀጥል ይፋ አድርጓል። NATO leaders agreed on the Hague Defense Investment Plan. የኔቶ መሪዎች የመከላከያ በጀታቸውን ለመጨመር ተስማምተዋል። ይህም የጋራ የመከላከያ አቅማችንን በከፍተኛ ሁኔታ ይጨምረዋል። እነርሱ የመከላከያ ኢንዱስትሪያችንን ለመደገፍ ተስማምተዋል። እንዲሁም የማይታጠፍ ለዩክሬን የሚደረግ ድጋፍንም አረጋግጠዋል። And we have reaffirmed our unwavering support for Ukraine. ይህ እጅግ ጠቃሚ ነው። ከሩሲያም ሆነ ከሽብርተኞች የሚደርስብንን ስጋት ለመዋጋት አቅማችንንና ዝግጁነታችንን ያሳድጋል። Russia or terrorism to defend every inch of allied territory. ከስብሰባው ጎን ለጎን ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ወንበር የሳቡት ፕሬዝዳንት ዶናልድ ትራምፕ በምስራቅ አውሮፓው ጦርነት ስምምነትን ማምጣት ከገመቱት በላይ ከባድ ሆኖ ማግኘታቸውን ገልጸዋል። በተጨማሪም አሜሪካ ሰራሽ የአየር መከላከያ ለኪየቭ ስለማቅረብ እያጤኑ መሆናቸውን አክለዋል። በገደምዳሜው በኔዘርላንድ ሄግ የተካሄደው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጉባኤ የአባለ ሀገራቱን የመከላከያ በጀት ጭማሪ ዋነኛ አምዱ ያደረገ ሩሲያን እንደ ከርሞ ሁሉ የአውሮፓ ስጋት አድርጎ ያስቀመጠ የአንድ አካል ፍላጎት የተንጸባረቀበት ፖለቲካዊ ጨዋታ ቢሆንም በርከት ያሉ አቋሞችን ግን አንጸባርቋል።